መንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች፣ የጻድቃን የቅዱሳን ሁሉ ወዳጆች ሁላችሁም በያላችሁበት የዓለም ክፍል ዳርቻ እንኳን አደረሳችሁ። ለዚህ ለበዓለ ትንሣኤው በሰላምና በጤና ጠብቆ ያደረሰን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። እንደ እግዚአብሔር ፈቃድ ከዚህ በፊት በጀመርነው የመግቢያው ትምህርታችን የኢየሱስ ክርስቶስ የባህሪ አምላክነት በሚል ጀምረናል። ስለዚህ የኢየሱስ ክርስቶስ የባህሪ አምላክነትን በአራት ምዕራፎች ከፋፍለን ለማየት አስበናል። ስለዚህ በዝርዝር ከምዕራፍ 1 እስከ ምዕራፍ 4 ድረስ ያሉትን ተራ በተራ እንመለከታለን። ይህንን የድንቅ ተዋህዶ ቲዩብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉ። ወደፊት እንቀጥል። የክርስቶስ የባህሪ አምላክነት በምስጢረ ሥላሴ ይህ የመጀመሪያው ምዕራፍ ነው። እንግዲህ በዚህ ምዕራፍ ውስጥ የምንመለከተው ኢየሱስ ክርስቶስ በቃልነቱ አምላክ ነው፣ የእግዚአብሔር ልጅ በመሆኑ አምላክ ነው፣ ከአብ ጋር አንድ በመሆኑ አምላክ ነው፣ ቅዱስ መንፈሱን በመላኩ አምላክ ነው የሚለውን ይሆናል። ዛሬ እንደ እግዚአብሔር ፍቃድ እሱ እንደወደደውና እንደፈቀደው እንነጋገራለን። ተከታተሉ። እንግዲህ የመጀመሪያው በቃልነቱ አምላክ ነው ይላል። በምን? በምስጢረ ሥላሴ። በምስጢረ ሥላሴ በቃልነቱ ኢየሱስ ክርስቶስ አምላክ ነው ይላል። እንግዲህ ይህንን ለይቶ ማምጣት ያስፈለገበት ትልቁ ምክንያት ምንድን ነው ከተባለ በተለይም ደግሞ ምስጢረ ሥላሴ ላይ የምንመለከታቸው የሥላሴን አንድነትና ሶስትነት ነው። እንግዲህ የሥላሴን አንድነትና ሶስትነት ስንመለከት ደግሞ ሥላሴ አንድ ናቸው ስንል በባህሪ በአገዛዝ በመፍጠር ዓለምን በማሳለፍ በመመገብ በመጠበቅ እነዚህን በመሳሰሉት ሲሆን ሶስት የምንለው ደግሞ በስም በአካል በግብርና በኩነታት ነው ማለት ነው። እንግዲህ በተለይ አሁን የምናተኩረው የኩነታት ሶስትነት ላይ ነው። ኩነታት ስንል የመሆን ማለት ነው። አብ ልብ ነው ወይም ደግሞ በልብነት ይመሰላል። ወልድ ቃል ነው ወይም ደግሞ ቃልነት ይመሰላል። መንፈስ ቅዱስ እስትንፋስ ነው ወይም በእስትንፋስ በሕይወትነት ይመሰላል ማለት ነው። ስለዚህ አብ ልብ ቢባል እንጂ ቃል እስትንፋስ አይባልም። ወልድም ቃል ቢባል እንጂ ልብ እስትንፋስ አይባልም። መንፈስ ቅዱስም እንደዚሁ ቢባል እንጂ ልብ ወይም ቃል አይባልም ማለት ነው። ስለዚህ ይሄ የእነርሱ የልዩ ማንነታቸውን የሚገልጽ ነው። በዚህ ሶስትነታቸውን እናያለን። የኩነታት ሶስትነት በማለት እንገልጻለን ማለት ነው። ስለዚህ በአብ ልብነት ያስባሉ ሥላሴ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያዋን ሆነው ይኖራሉ። ለዚህ ሶስቱ አንዱ ከአንዱ ሳይነጣጠሉ አንዱ በአንዱ ህልው ሆኖ የሚኖር መሆኑን እንመለከታለን። አብ ያለ ቃል ያለ መንፈስ ቅዱስ፣ ወልድ ያለ ልብ እና ያለ መንፈስ ቅዱስ፣ መንፈስ ቅዱስ ያለ ልብና ያለ ቃል ለብቻው ብለን መናገር አንችልም። ስለዚህ ሥላሴ ስንል ሶስቱን በአንድነት የምንጠራበት ነው ማለት ነው። ለአብ ቃሉ ወልድ ነው፣ ለመንፈስ ቅዱስ ቃሉ ወልድ ነው። ለወልድ ልቡ አብ ነው፣ ለወልድ ሕይወቱ እስትንፋሱ መንፈስ ቅዱስ ነው። ለመንፈስ ቅዱስ ልቡ አብ ነው፣ ለመንፈስ ቅዱስ ቃሉ ወልድ ነው ማለት ነው። ስለዚህ እግዚአብሔር አብ በልብነት፣ እግዚአብሔር ወልድ በቃልነት፣ እግዚአብሔር መንፈስ ቅዱስ በሕይወት በእስትንፋስነት ይመሰላሉ ማለት ነው። እንግዲህ ይህንን ከያዝን ከሶስቱ አካላት አንዱ ወልድ ቃል ተብሎ ይጠራል። ስለዚህ በቃልነቱ አምላክ ነው ማለት ነው። ሶስቱም አንድም ሶስትም ተብሎ ይጠራሉ። ሶስቱም በአንድነት አምላክ ተብሎ ይጠራሉ። ስለዚህ እግዚአብሔር ወልድም በቃልነቱ አምላክ ነው ማለት ነው። የአምላክነቱ መገለጫ ብዙ ነው። እሱን እንመለከታለን። በመጽሐፍ ቅዱስ ውስጥ በሶስት ዋና ዋና ስፍራዎች እንግዲህ መድኃኒታችን ኢየሱስ ክርስቶስ ቃል ተብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መጀመሪያው የተጠቀሰው እንግዲህ እግዚአብሔር ወልድ ቃል ተብሎ የተጠቀሰበት አንዱ ጥቅስ ይሄ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ በዚህ ምንባብ የተነገረው ኢየሱስ ክርስቶስ አምላክነት ግልጽ መሆኑን ሊታወቅ የሚከተለውን ሐረግ እንመልከት። ለምሳሌ ሁሉ በእርሱ ሆነ ይላል። ከዛው ጋር እዛው ምዕራፍ 1 ቁጥር 2 ላይ ምን ይላል? ሁሉ በእርሱ ሆነ። እንግዲህ ቃል የተባለው እግዚአብሔር ነው ተብሏል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። እግዚአብሔር ነበረ ካለ ከእግዚአብሔር በቀር አምላክ የለም፣ ከአምላክ በቀርም እግዚአብሔር የለም። ስለዚህ ኢየሱስ ክርስቶስ አምላክ ነው ማለት ነው። ወልድ ወይም ቃል የተባለው እርሱ አምላክ ነው ማለት ነው። አምላክነቱን ደግሞ ሲገልጽ፣ እግዚአብሔርነቱን ደግሞ ሲገልጽ፣ ፈጣሪነቱን ደግሞ ሲገልጽ እንዲህ በማለት ገልጾታል።
ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም በማለት ይናገረዋል። ሁሉ በእርሱ ሆነ፣ በማን? በቃል። ከሆነው አንዳችስ እንኳን ያለ እርሱ የሆነ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ይህ ቃል እንግዲህ ስጋን ተዋህዶ በምድር ላይ ተገለጠ ማለት ነው። ስለዚህ ቃልም ስጋ ሆነ በማለት እዚሁ ወንጌል ክፍል ቁጥር 14 ላይ ይናገራል ማለት ነው። ይህንን በደንብ እንመልከት። ይህ በመሆኑ እንግዲህ ክርስቶስ መጀመሪያ የነበረው እግዚአብሔር መሆኑን ግልጽ ያደርግልናል። አሁንም ቃል ተብሎ የተጠቀሰበት ሌላው ደግሞ ነው። ለን ስንመለከት እንዲህ ይላል፣ በሰማይ የሚመሰክሩ 3 ናቸው ይላል። በሰማይ የሚመሰክሩ 3 ናቸው፣ እነዚህም አብ፣ ቃልና መንፈስ ቅዱስ ይላል። አብ፣ ቃልና መንፈስ ቅዱስ። እንግዲህ አብ ሲል ቅድም በልብነት ብለን ያልነው ነው። ቃል ሲል በቃልነት ያልነው ነው። መንፈስ ቅዱስ ሲል በመንፈስ ቅዱስ በእስትንፋስነት ያልነው ነው። እንዲሁም ደግሞ እነዚህ 3ቱ በአንድ ይስማማሉ ይላል፣ ወይም 3ቱ አንድ ናቸው ይላል። እንግዲህ በ1889 የታተመው የአማርኛ መጽሐፍ ቅዱስ ላይ እንዲህ ነው በማለት የሚገልጸው። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 ላይ ነው ቃል የምናገኘው። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 ላይ ኪንግ ጄምስ ቨርሽን ደግሞ አሁን የሚናገረው ነገር አለ። ዊትነስ ይልና እነዚህ በሰማይ የሚመሰክሩት 3 ናቸው ይልና the father the son and the holy ghost በማለት ይናገረዋል። እንግዲህ አባት፣ ልጁና መንፈሱ በማለት መንፈስ ቅዱስ በማለት ያስቀምጠዋል ኪንግ ጄምስ ቨርሽን። እንግዲህ በዚህ ምንባብ ቃል የተባለ ወልድ ከአብና ከመንፈስ ቅዱስ ጋር በመለኮት በባህሪ ትክክል ሆኖ ዓለምን ፈጥሮ የሚገዛ አምላክ እግዚአብሔር መሆኑን በሁለቱም ቦታ እንረዳለን ማለት ነው። በሁለቱም ቦታ እንረዳለን። በሰማይ የሚመሰክሩት 3 ናቸው ማለት የተናገረው ነገር ቀላል አይደለም። በሰማይ ብዙ ነው እኛ የምናውቀው። ቅዱሳን መላእክት አሉ፣ ኪሩቤል አሉ፣ ሱራፌል አሉ። እንዲሁም ደግሞ ቅዱሳን መላእክት እልፍ አእላፋት በየነገዳቸው አሉ። እንዲሁም ጻድቃን፣ ቅዱሳን፣ ሰማዕታት አሉ። እመቤታችን ቅድስት ድንግል ማርያምም አለች በሰማይ። ነገር ግን በሰማይ የሚመሰክሩት 3 ናቸው ተብሎ ለብቻ ያስቀመጠው ቅዱስ ዮሐንስ ስለማንም አይደለም፣ ስለ አብ፣ ስለ ወልድና ስለ መንፈስ ቅዱስ መሆኑን በሚገባ እንረዳለን ማለት ነው። ስለዚህ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ማለት ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እኒህ 3ቱ አንድ እንደሆኑ በ3ቱም በአብ በወልድ በመንፈስ ቅዱስ ጥምቀት መጠመቅ፣ ልጅነትን ማግኘት፣ አዲስ ሕይወትን መላበስ እንደሚቻል ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሲናገር ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው በማለት ይናገራል። በማን ስም? በአብ በወልድ በመንፈስ ቅዱስ። እንግዲህ እነዚህ 3ቱ የማይነጣጠሉ በአንድነት በሶስትነት የሚኖሩ ማለት ነው። ይህን በግልጽ ነው የሚያስቀምጥልን። ሐመር ውሃ ደግሞ አሁንም ስለ ቃል እንዲህ በማለት ይገልጸዋል። ዮሐንስ ራእይ ላይ የተገለጸ ቃል ነው። በደምም የተረጨ ልብስ ተጎናጽፏል ይላል። ማን? ወልድ ነው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። የእግዚአብሔር ቃል እንግዲህ የእግዚአብሔር ቃል ሲል በዮሐንስ ወንጌል ምዕራፍ 1 ላይ ራሱ የገለጸው በመጀመሪያ ቃል ነበር አለና ቃልም በእግዚአብሔር ዘንድ ነበር ማለት ህልው ሆኖ በእግዚአብሔር አብ ዘንድ ህልው ሆኖ በመንፈስ ቅዱስ ዘንድ ህልው ሆኖ ይኖር ነበር ማለት ነው። እንግዲህ ምን ማለት ነው? የአብ ቃሉ ወልድ ነው ካለ አብ ያለ ወልድ የሚናገርበት ነገር የለውም። መንፈስ ቅዱስም ያለ ወልድ የሚናገርበት የለውም። ለሁለቱም ቃላቸው ማን ነው? ወልድ ነው ማለት ነው። ስለዚህ የመቅደም የመቀዳደም የላቸውም። በመጀመሪያ ቃል ነበር ካለ ቃል ነበር ስላለ ብቻ ቃል ይቀድማል ማለት አንችልም። አንዳንድ ጊዜ ለአጓጉል ክርክር የሚያጋልጡ ነገሮች አሉ። ለምሳሌ ወልድ የአብ ልጅ ነው ሲባል እንደ ሰዋዊ አስተሳሰብ እንደ ምድራዊ ስርዓት ሰዎች የሚያስቡት ምንድነው? ወልድ ከአብ ቀጥሎ የመጣ ነው ብለው ነው የሚያስቡት። ስለዚህ አባቱ ይቀድመዋል ብለው ያስባሉ። እንደዚህ አይነት አባባልን ደግሞ የምንከተል ከሆነ በመጀመሪያ ቃል ነበር ባለው መሰረት እንግዲህ ከአብም የሚቀድመው ማለት ነው ቃል ነው ማለት ነው። እንደዚህ አይነት ክርክር ውስጥ አንገባም።
ለክርክር አንገ ምክንያቱም እውነትን ይዞ እውነተኛውን ምስጢር ተመርኩዞ ነው እንጂ መጓዝ በመሰለኝ በፍጹም መሆን የለበትም ማለት ነው። እና እዚህ ጋር ያስቀመጠው ምንድነው? በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል በማለት ይናገርና በልብሱና በቀጭኑ የተጻፈበት የነገስታት ንጉስና የጌቶች ጌታ የሚል ስም አለው ይላል። ማን? ይህ በደም የተረጨው ልብስ የተጎናጸፈው እርሱ ምን አለው? የነገስታት ንጉስ የጌቶች ጌታ በማለት ጠርቶታል። ከእግዚአብሔር በስተቀር የነገስታት ንጉስ መሆን የሚችል የአማልክት አምላክ መሆን የሚችል የጌቶች ጌታ መሆን የሚችል ማንም የለም። እንግዲህ በደም የተረጨ ልብስ የተባለው ትስብእትን ገንዘቡ ማድረጉ መዋሃዱን ነው። ሰውን ስጋ መዋሃዱን ነው። ስሙም አካላዊ ቃል ይሉታል ይላል። ስሙንም አካላዊ ቃል ይሉታል። የተሰወረውን የሚገልጥ የተገለጠውን የሚሰውር ንጉሠ ነገሥት እግዚአ አጋዕዝት የሚል ስም አለው። ዮሐንስ ራእይ ምዕራፍ 19 ቁጥር 13 እስከ 16። እንግዲህ ይሄንን በደንብ አድርጎ መያዝ ያስፈልጋል። በደንብ አድርጎ መያዝ ያስፈልጋል። ይሄንን የተረዳ ሰው ኢየሱስ ክርስቶስ አምላክ እንደሆነ ቃል የተባለ እርሱ በአምላክነቱ ከአብ ከመንፈስ ቅዱስ ጋር እኩል መሆኑን በደንብ የሚረዳበት ይሆናል ማለት ነው። ቆላሲስ ምዕራፍ 2 ቁጥር 3 ላይ የሚገርም ቃል ይናገራል። ቅዱስ ጳውሎስ የሚገርም ቃል ይናገራል። የእግዚአብሔርን ምስጢር እርሱም ክርስቶስን እንዲያውቁ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ይላል። ማንን እንዲያውቁ አለ? የእግዚአብሔርን ምስጢር። ኢየሱስ ክርስቶስ ምን ተብሏል? የእግዚአብሔር ምስጢር። እግዚአብሔር ምስጢር የተሰወረው ማንነት ማለት ነው። እርሱም ክርስቶስን እንዲያውቁ አለ። ብዙዎች አያውቁትም። ቢያውቁትም ማኖር የክብርን ጌታ ባልሰቀሉት ነበር ነው የሚለው። ብዙዎች አያውቁትም። ስለዚህ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ቆላሲስ ምዕራፍ 2 ቁጥር 3 ላይ። ከዚህም በላይ ቅዱስ ጳውሎስ እንደዚህ በማለት ይናገራል። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። እንግዲህ እግዚአብሔር ያለ ኃይልና ያለ ጥበብ አይኖርም። ስለዚህ የእግዚአብሔር ኃይልና ጥበቡ ደግሞ ማን ነው? ክርስቶስ ነው። ስለዚህ እግዚአብሔር አለ ካለ ኃይሉም ጥበቡም ሁልጊዜም ከእርሱ ጋር አለ ማለት ነው እና አብ ወልድ መንፈስ ቅዱስ እንደማይነጣጠሉ በሚገባ የሚያስረዳን ጥቅስ ነው። ስለዚህ ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር እኩል ከሆነ አብ ባለበት መንፈስ ቅዱስ ባለበት ዘመን ሁሉ አለ ካለ አምላክ መሆኑን እግዚአብሔር መሆኑን ማንም ሰው ሊጠራጠር አይችልም ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ይህንን ቃል ተጽፎ ወይም ተመዝግቦ እናገኘዋለን። ይሄ ትልቅ ትምህርት ነው። እንግዲህ እርሱ የእግዚአብሔር መገለጫ በመሆኑ በባህሪው የማይታየውን ማንም ከቶ ያላየውን እርሱም ቃል ሥጋን በተዋሃደ ጊዜ አየነው፣ አወቅነው። ማንን? የተሰወረውን እግዚአብሔርን፣ ከሰው የራቀውን እግዚአብሔርን፣ ማንም ሰው ተመራምሮ ሊደርስበት የማይችለውን እግዚአብሔርን ኢየሱስ ክርስቶስ እግዚአብሔር ወልድ በተለየ አካሉ ወርዶ ከድንግል ማርያም ተወልዶ ሰው ሆኖ በምድር ላይ ሲመላለስ እግዚአብሔር ተገልጦ አየ ነው ማለት ነው። መቼም ቢሆን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ወይም እሪና ያለ አንድ ልጁ የባህሪ ልጁ ወልድ ተረከው፣ በተዋህዶ ሥጋ ገለጠው ማለት ነው። በተዋህዶ ሥጋ ገለጠው በማለት ተናግሯል። ዮሐንስ 1 ቁጥር 18 እንግዲህ ስላላየነው እግዚአብሔር በአካል ተገልጦ እንድናየው ያደረገ ስለ አባቱም ስለ መንፈስ ቅዱስም የነገረን እርሱ ኢየሱስ ክርስቶስ ነው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ስለዚሁ ቃል ስለ አምላክነቱ ሲናገር እንደዚህ በማለት ይናገራል። የእግዚአብሔር ምስጢር ያለ ጥርጥር ታላቅ ነው። ታላቅ የሚሆን የእግዚአብሔር ምስጢር የሚባል ራሱ እግዚአብሔር ነው። ስለዚህ በሥጋ የተገለጠ አለ። አሁን ቀድሞ በሥጋ ያልነበረ ዘመን የማይቆጠርለት የማይታይ የማይዳሰስ የማይጨበጥ የማይለካ ስለዚህ እሱ በሥጋ የተገለጠ ለመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ
በክብር ያደረገ በማለት ያስቀምጠዋል። ይህን የተናገረው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ነው። እንግዲህ ታላቁን ምስጢር ስለገለጠ ስጋን ተዋህዶ ሰው ስለሆነ ቃል ስለ ክርስቶስ ይህ ነገር ተነገረ። የእግዚአብሔር ምስጢር ይለዋል። በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። ደግሞ የሚገርመው እኮ ነው። በአባቱ እቅፍ ያለው ከአባቱ እቅፍ ተለይቶ የማያውቅ ቅድመ ዓለም ከአብ የተወለደ ድኅረ ዓለም ከድንግል ማርያም የመጣ የተወለደ በስጋ የተገለጠ እርሱ በአባቱ እቅፍ የነበረው ስለ አባቱ ስለ መንፈስ ቅዱስ ስለ ሕይወቱ በሚገባ ያውቃልና ስጋን ተዋህዶ በተገለጠ ጊዜ በደንብ ገለጠው፣ ተረከልን አለ። በቃ ስለ ሀልዎተ እግዚአብሔር፣ ስለ እግዚአብሔር ማንነት፣ ስለ አኗኗሩ ሁሉ፣ ስለ ባህሪው፣ ስለ ማንነቱ በደንብ አድርጎ ገለጠው ማለት ነው። ታዲያ ፊልጶስ አብን አሳየን እስኪ አለ። አብን አሳየን እስኪ፣ አንተ የአብ ልጅ ነህ፣ አብን አሳየን እስኪ እና ይበቃናል አለ። ከዚህ በላይ ምን ትፈልጋለህ? እኔን ያየ አብን አየ አለ። ስለዚህ ምን ማለት ነው? አብም ወልድም መንፈስ ቅዱስም አንድ ናቸው ማለት ነው። በባህሪ ሁሉም አንድ ናቸው፣ ሶስቱም አንድ ናቸው ማለት ነው። ስለዚህ እኔን ያየ አብን አይቷል፣ ስለምን አብን አሳየኝ ትለኛለህ አለ። ይህንን ያለው በዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ነው። ቁጥር 9 ላይ ነው በስጋ የተገለጠው እንደዚህ ብሎ ነገር። ቆላሲስ ምዕራፍ 1 ቁጥር 15 ላይ እንደዚሁ ተናግሯል። ሌላው በሰማይና በምድር ያሉ ሁሉ በእርሱ ተፈጥሯልና፣ በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና። ደግሞ የሚገርመው ነገር ፈጣሪ ብቻ መሆኑ አይደለም፣ ሁሉ ግን የተፈጠረው ለእርሱ ነው። ሁሉ በእርሱና ለእርሱ ተፈጥሯልና በማለት ይናገረዋል። ኢየሱስ ክርስቶስ ፍጹም አምላክ ነው እና በፍጥረቱ ላይ የሰለጠነ ፍጥረትን የፈጠረ ፍጥረታት ሁሉ የተፈጠሩት በእርሱና ለእርሱ የሆነ እርሱ ኢየሱስ ክርስቶስ ሰዎች ሊሰጡት የሚገባውን ክብር ሊሰጡት ይገባል። ከአይሁድ ጀምሮ ሰዎች ለኢየሱስ ክርስቶስ ክብር እየሰጡት አይደለም። ክብር ይግባውና አምላክ ሆኖ ሳለ ሰው ልጅ ለማዳን በስጋ ተገልጦ በምድር ሲመላለስ ተራብ ተጠማው እያለ ሲያለቅስ፣ ሲያዝ፣ ሲሰደብ፣ ሲተፋበት፣ ሲገረፍ፣ ሲሰቀል፣ ሲሞት ሲመለከቱት ሰዎች ይህማ አምላክ አይደለም አሉ። ነገር ግን በዚያች በመስቀል መጨረሻዋ ላይ ምስጢር የተገለጠለት ግን ፈያታዊ ዘይማን ምን አለ? በመንግስትህ በመጣ ጊዜ ያስበኛል። ሰዎች አምላክ አይደለም እያሉ በሚያሾፉበት አምላኩን ይጠራል፣ ኤልያስን ይጠራል፣ እስኪ ይምጣና ያድነው በሚሉበት ሰዓት ምስጢር የተገለጠለት ይህ ሰው በዛች በ3 ሰዓት የመስቀል ቆይታ ውስጥ ምስጢር ተገልጦለት በመንግስት በመጣ ጊዜ ያስበኛል። በምን? በመንግስትህ። መንግስተ ሰማያት የእርሱ ናት፣ የማንም አይደለችም፣ የእርሱ ናት። የአብ ያለው ሁሉ የኔ ነው በማለት ይናገራል። የሚገርም ነው ይሄ። ስለዚህ ኢየሱስ ክርስቶስን ክብር ሊሰጡት ይገባል። አላወቁትም ነው። ያውቁት ኖሮ የክብርን ጌታ ባልሰቀሉት ነበር እንዳለ ሐዋርያው ማለት ነው። ቆላሲስ ምዕራፍ 1 ቁጥር 16 እስከ 17 እንግዲህ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል እግዚአብሔርነትን እንደመቀማት አልቆጠረውም። በፍጥረት ሁሉ ላይ በተዋህዶ አንድ አካል አንድ ባህሪ በመሆን የሰለጠነ ፈጣሪ መሆኑን በሚገባ አብራርቶ ያስቀምጠዋል። እንዲህ በሰማይ ያሉት ሁሉ በምድር ያሉት ሁሉ በባህር ያሉት ሁሉ እርሱ እንደተፈጠሩ በደንብ አድርጎ ዘርዝሮ ይናገራል። በሌላ ስፍራ ደግሞ እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ በማለት ነው የሚናገረው። ይሄ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 8 ያለው ደግሞ የሚገርም ስለ ኢየሱስ ክርስቶስ ሲናገር፣ ስለዚህ ቃል ሲናገር፣ ስለዚህ ቃል ተብሎ አምላክ መሆኑ ስለተመሰከረለት ሲናገር እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሳለ ማለት ነው። ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም ይላል። ምክንያቱም ማንም አልሰጠውም፣ ማንም አይወስድም፣ የባህሪ አምላክነቱ ስለሆነ ማለት ነው። እንደ መቀማት አልቆጠረውም ማለት እንደ ዲያብሎስ ቀምቶ እንደ አዳም ተመኝቶ ያገኘው አምላክነት አይደለምና ራሱን አዋርዶ አርአያ ገብርን ቢነሳይ ሰው ልጅ ቢዋሃድ እንጂ ያውም ለመስቀል ሞት እስከ መታዘዝ ድረስ ደርሶ እሺ በጄ ብሎ እጆቹን ዘርግቶ ተሰቀለ ይላል። እጆቹን ዘርግቶ እንደተሰቀለ ነው የሚነግረን ማለት ነው። በጣም የሚገርም ነገር ነው። ስለዚህ ሰዎች እግዚአብሔር ወልድ ቃል ስጋ ሲዋሃድ የተለወጠ ይመስላችኋል? ቃል ስጋ ሆነ ሲል እንደው ክብር ይግባውና ተለወጠ የተባለ በቃ ስጋ እንደሆነ ቀረ የተባለ ይመስላችኋል? ስለዚህ ይሄ አይደለም።
በገዛ ፈቃዱ እስከ ሞት ድረስ የታዘዘለት ሆነ ይላል። ለምን ከተባለ በሌላ ቦታ ላይ ምን ይላል? ነፍሴን በገዛ ፈቃዴ ላኖራትም ላነሳትም ስልጣን አለኝ ይላል። በገዛ ፈቃዴ ነው የሚለው። ስለዚህ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ የተባለው ለዚህ ነው። ሌላው ዕብራውያን ምዕራፍ 1 ቁጥር 1 እስከ 3 ላይ ባለው ልክ እንደዚሁ በሚገባ የሚናገረው ነገር አለ። ለዕብራውያን በጻፈው መልእክቱ እንደዚህ ይላል፣ እግዚአብሔር ከጥንት ጀምሮ በብዙ አነጋገር በብዙ ክፍል በነቢያት አድሮ ለአባቶቻችን ተናገረ ይላል። በብዙ ክፍል ለአባቶቻችን ተናገረ። ስለማ በኋላ ዘመን ግን ለሁሉ ገዢ ባደረገው ሁሉን በፈጠረበት በልጁ ነገረናል። በነቢያቱ ተናገረ፣ በኋላ ላይ ግን በልጁ ነገረን። ይኸውም የክብሩ ብርሃን የጌትነቱ መገለጫ እርሱ ነው። ሁሉን በሚይዝ በቃሉ ኃይል እርሱ በራሱ ኃጢአታችንን የሚያነጻበትን ሥራ ሠራ። ማ? ኢየሱስ ክርስቶስ ወልድ ቃል ኃጢአታችንን የሚያነጻበትን ማ? ራሱ ኢየሱስ ክርስቶስ። የሚያነጻው ኃጢአታችንን እርሱ ነው። በሰማያት በጌትነቱ ስልጣንን ተቀመጠ ይላል። አሁን ይሄ አንድ ወታደር እንግዲህ አንድ መሪ አንድ የሀገር መሪ በሚገባ የጦርነት ስልት ለየት ያለ የጦርነት ስልት የሚያውቅ ቢሆን ማለት ነው። ይህ ንጉሥ እያለ ይህ መሪ እያለ ከታች ያሉት ወታደሮች ጦርነት ቢገጥማቸው ከጠላቶቻቸው ጋር ቢዋጉ፣ ነገር ግን ጦርነቱን ማሸነፍ ባይችሉ ቢያቅታቸው፣ ቢዋረዱ፣ ቢማረኩ ወዘተ እነሱን በሚችለው የጦርነት ስልት ነፃ ለማውጣት ተራውን ወታደር መስሎ የንግስናውን ቦታ ትቶ የተራውን ወታደር ልብስ ለብሶ በጦር ሜዳ ዘምቶ ተዋግቶ ልዩ የሆነ የጦርነት ስልት አሳይቶ አሸንፎ የተማረኩትን መልሶ ተመልሶ ወደ ክብር ዙፋን ቢቀመጥ ተራ ወታደር ነው ብሎ የሚነገርበት ሁኔታ ነው ያለው? በጭራሽ። ይህ ንጉሥ ነው፣ ይህ ገዢ ነው፣ ይህ ባለስልጣን ነው፣ ተራ ወታደር አይደለም። ነገር ግን የወረደበት ምክንያት የወታደሮቹ ድካም፣ የውጊያ ስልት አለማወቅ፣ መማረክ፣ መሸነፍ፣ በጣም በብዙ መልኩ መድከም ማለት ነው። እና ከዚህ አንጻር ኢየሱስ ክርስቶስ የሰው ልጅ ከደከመበት ለማበርታት ካጣው ጸጋ ለመመለስ ያጣውን ገነትን መልሶ ወደዛው ለማስገባት ልዩ የሆነ የዲያብሎስ ማሸነፊያ ስልቶችን ለሰው ልጆች አስተምሮ አሳይቶ ምሳሌ ሆኖ ለማለፍ ይህን ሁሉ ቢያደርግና ወደ ቀደመ ክብሩ ቢመለስ እንደተዋረደ የሚቆጥሩት ሰዎች አሉ። ዛሬም እንደዛው ብለው የሚያስቡት ሰዎች አሉ። በፍጹም። ስለዚህ ምን አለ? በሰማያት በጌትነቱ ስልጣን ተቀመጠ አለ። ጌትነቱ ምንድን ነው? ለውጡ ስብሐት ማማለድ ሳይሆን መፍረድ ነው። እርሱ ጌታ ነው። የክብር ዙፋኑ የፈራጅነት ዙፋኑ ነው። የባለስልጣን ዙፋኑ ነው እንጂ ዝቅ ያለበት ዙፋኑ አይደለም። እንግዲህ ይህም 5500 ዘመን የባርነት ዘመን እስኪፈጸም እግዚአብሔር በነቢያቱ አድሮ በብዙ ምሳሌና በብዙ ህብር ትንቢት ተናገረ። ይኸውም በዘመነ አበው የምድር አሕዛብ ሁሉ በዘር ይባረካሉ በማለት ኦሪት ዘፍጥረት ምዕራፍ 18 ቁጥር 15፣ እንዲሁም በዘመነ ነገሥት ከሆድህ ፍሬ በዙፋን ላይ አስቀምጣለሁ በማለት ተናገረ። መዝሙር 131 ቁጥር 11። በዘመነ ካህናት ደግሞ ኢየሩሳሌም ወይም መቅደስ እስከ አለቃው እስከ መሲህ ወይም እስከ ክርስቶስ ድረስ ትሰራለች በማለት ነቢዩ ዳንኤል በትንቢቱ ምዕራፍ 9 ቁጥር 25 ላይ ተናገረ። እነዚህ ሶስቱም ዘመናት የተነገረው ስለ መሲህ፣ ስለ ቃል፣ ስለ ኢየሱስ ክርስቶስ ነው እና ወልድ በቃልነቱ አምላክ ነው። የኢየሱስ ክርስቶስ የባህሪ አምላክነት ነው እየተናገርን ያለ ነው። እስካሁን ድረስ የተመለከትነው አንደኛ አስቀድሞ ነበረ የሚለውን፣ ሁለተኛ አስቀድሞ ቢኖርም ከአብ ጋር ነበረ ከመንፈስ ቅዱስ ጋር እንደነበረ በዮሐንስ 1 ቁጥር 1 እስከ 3 ያየነውን፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ የሆነ ከሆነው አንዳችስ እንኳ ያለ እርሱ የሆነ የለም፣ በእርሱ ሕይወት ነበረች በማለት ደግሞ ስለ መንፈስ ቅዱስ ይናገራል። እነዚህ ሶስቱ በአንድነት ሕልዋን ሆኖ የሚኖሩ መሆኑን አንደኛ ተመልክተናል። ሁለተኛ ሁሉ በእርሱ ሆነ በማለት ፈጣሪነቱን ተናግረናል። ሶስተኛ የነገስታት ንጉሥ የጌቶች ጌታ ተብሎ የተጠቀሰ በጌትነቱ ዙፋን ላይ የተቀመጠ ተብሎ ፍጥረት ሁሉ በሰማይ ያለ በምድር ያለ ፍጥረት ሁሉ በእርሱ ተፈጥሯልና ለእርሱ ተፈጥሯልና በማለት የተነገረለት ይህ ፍጹም አምላክ እንደሆነ
የሚያሳይ ነው። ስለዚህ በቃልነቱ አምላክ ነው። በምስጢረ ሥላሴ አምላክነቱ ይገለጣል። ዓለም የተፈጠረበት ቃል ነው። ዓለም የሚተዳደርበት ቃል ነው። ዓለምም የሚያልፍበት ቃል ነው። ዓለምም የሚያልፍበት ቃል ነው። ስለዚህ ሁሉ በእርሱ ነው የሚፈጸመው። እንደውም ትንቢተ ኢሳይያስ ምዕራፍ 48 ላይ ምን ይላል መሰላችሁ? ያዕቆብ ሆይ የጠራውም እስራኤል ሆይ ስማ ይላል። ቀኜ ሰማያትን መስርታለች፣ እጄም ምድርን ዘርግታለች ይላል። ማነው ይህን የሚናገር? በደንብ ተከታተሉኝ። ያዕቆብ ሆይ የጠራውም እስራኤል ሆይ ስማ፣ ቀኜ ሰማያትን መስርታለች፣ እጄም ምድርን ዘርግታለች ይልና በጠራኋቸውም ጊዜ በአንድነት ይቆማሉ ይላል። ለምን የሚጠራቸው? ለፍርድ ነው። በጠራኋቸውም ጊዜ በአንድነት ይቆማሉ። ከመጀመሪያው ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። አሁንም ይልና ማን እንደሆነ ተናጋሪ ሲገልጽ ለምን ይለናል? አሁንም ይልና ጌታ እግዚአብሔርና መንፈሱ ልከውኛል በማለት ይናገራል። ስለዚህ ይህን የተናገረ ማን ነው? በጌታ እግዚአብሔር በአብ እንዲሁም በመንፈስ ቅዱስ የተላከ በራሱ ፈቃድ የመጣ ወልድ ኢየሱስ ክርስቶስ ወይም ቃል ነው። የሚታየውና የማይታየውን በባህር ውስጥና በየብሱ ያለውን ሰማይና ምድርን በቃሉ የፈጠረ በአንድነት